እናንተ ናችሁ ከቤት ይዛችኋት የወጣችሁት። ላውራችሁ ብላ ወጣች። ወዴት ነው የወሰዳችኋት? ስርዓት ያዝ ሰውዬ። ምንም ስርዓት አልይዝም። ይኸውልህ ተረጋግተህ አናግራቸው። አንተ ለምን እንደዚህ ትሆናለህ? አይታችኋታል። አንተ ላውራ ብላ ነው ወንድሞቼ ላውራ ብላ ነው የወጣችሁ አይደል? አንተን ለማውራት ነው የወጣው። የኔ ያረካት ወሰቻት። እኛ ጋር አልመጣችም ማለት አልመጣችም። ዞር በይልኝ። እሺ ዞር በል። አንተ ስርዓት ያዝ። ዞር በይልኝ። ምን ዞር በሉልኝ። እኔና እንዳለ እኮ ነው የምልህ። እብደትህን ሂደህ ታከም። እኔ ቤት እየመጣ እንድትደነፋ አልፈቅድልህም። እደነፋለሁ። ኧረ አላዛር በእናትህ የሰው ምንም አታመጣም። ይኸው ፈለግ ምን ማለት ነው? ጭራሽ ልመጪኝ ነው እኮ አንቺ ነኝ ልመጪኝ ነው? ማንሽ አንቺ ነኝ ልመጪኝ? ምን ማለት ነው? አንቺ ነኝ ልመጪኝ? ዞር በይልኝ። አንቺ አያገባሽም ሲጀምር። አንቺ ነኝ ልመጪኝ ነው? ዞር በይልኝ። ነይ መጪኛ ነይ። ምን ልታረጊኝ? ምን ልታረጊኝ? ሚስቴን ትሰጠኛለህ? አትሰጠኝም? አልሰጠም። አትሰጠኝም? አንተ ሰው ልትገል ነው እንዴ? ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ያለው እግዚአብሔር ይመስገን። እንደሚታወቀው ያው ዛሬ ትንሱን አጥቻታለሁ። የተለያዩ ቦታዎች ፈልጊያታለሁ። አውርቼ ልምጣ ብላ ወጣለች። ግን እኔ ደግሞ በተደጋጋሚ ጠበኳት። ኦልሬዲ የለችም። አሁን ኦልሬዲ ሰዓቱ ሊመሽ ነው። ስለዚህ ይሄ ነገር ወይ እነ አማን ይዘዋት ጠፍተው ነው ማለት ነው። ጠፍተው ሳይሆን ያው ይዘዋት ወደ ቤት ሄደው ነው። ስለዚህ ይሄንን ነገር በድጋሚ እኔንም ከትዳሪ ለመለየት በድጋሚ እሷን ወደ ቤታቸው ወስደዋል። ይሄ ነገር ልክ አይደለም። በተደጋጋሚ እኔን ከትዳሪ ለመለየት ከእሷ ለማለያየት የሚያደርጉት ነገር እኔ ደስ እያለኝ አይደለም። በቃ ማድረግ ያለብኝ ነገር እያደረግኩ ነው። እሷን ለማስደሰት እናቴን ከቤት ማስወጣት ካለብኝ ከቤት እያስወጣው ነው። እናቴን ማባረር ካለብኝ እያባረርኩ ነው። እናትነቷ ረስቼ አይደለም እንዴ። እንዳሳደገችኝ እረሳለሁ እንዴ? እንደወለደችኝ እረሳለሁ እንዴ? ያንን ረስቼ አይደለም። ይሄ ትዳር እንዲቀጥል ሚስቴ ነፍሰ ጡር ስለሆነች ልጄን በሰላም ለመቀበል ስል የማደርገው የወንድነት ተጋድሎ ነው ይሄ። ታዲያ በዚህ ሁኔታ ላይ ያለው እንደዚህ እሷን ብዬ እናቴን እያባረርኩኝ እያለው እነሱ ምንድናቸው? ቆይ በእኛ ህይወት ውስጥ ምንድናቸው? አልገባኝም እንዴ። ለምን አይተውንም? ምን አደረግኳት እኔ? በሰላም በፍቅር ቁጭ ብለን እያወራን ነው አይደለ? በሰላም እየኖርን ነው፣ ደስተኛ የሆንን ነው። እሷን ለማስደሰት የምችለውን ሁሉ እያደረግኩ ነው አይደለ እንዴ? ምን እንዳደርግ ነው ፍላጎታቸው ነው? የሴት ቤተሰብ ሲባል እንደዚህ ነው። እኔ ሊገባኝ አልቻለም እንዴ። በቃ ሁሌ እየመጡ የሆነ ለምን እንቅፋት ይሆኑብኛል? እኔ እናቴን ማስወጣት ባለብኝ መንገድ አስወጣለሁ፣ ማባረር ባለብኝ መንገድ አባረራለሁ። ችግር የለም። እናቴ ናት። ዛሬ ብንጣላ ነገ እንታረቃለን። ዛሬ ብትቀየመኝ ነገ ነገሮች ይስተካከላሉ። ግን እነሱ እያደረጉ ያሉት ነገር ምንድን ነው? ትዕግስትም ገደብ አለው። መጥቶ አስፈራርቶ ሲወስድብኝ ምንም አላልኩም። ብዙ ነገር ሲያደርገኝ ዝም አልኩኝ። እንዴ ምን ነው? የራሴን ህይወት እንድኖር ለምንድን ነው የማይፈቅዱልኝ? ለምንድን ነው? አትኑር ነው? ደስተኛ አትሁን ነው? ምንድን ነው ሀሳባቸው? ነው እሷን ለምን አገልግሎት ነው የፈለጓት? ምክንያት የሚፈልጉት በእኔ ለምንድን ነው? የሆነ ነገር ሆነሻል፣ የሆነ ነገር ሆነሻል። ምን ሆነች? እስቲ ከባሏ ጋር ቁጭ ማለቷ ነው የሆነ ነገር የሆነችው? ከኔ ጋር ቁጭ ብላ መደሰቷ ነው? መጫወቷ፣ መሳቋ? እሷን ለማስደሰት የማደርጋቸው ነገሮች እያያችሁ ነው አይደለ እንዴ? ምን ተርፎኝ አይደለም አይደለ? ሚስቴ ትደሰትልኝ ብዬ ነው ሰው አስቸግሬ ብዙ ነገሮች። ሰው ሁሉ እኮ የሚረባረበው እሷ ተጨንቃለች ብለው እንድትደሰት ነው እንጂ እኮ ማንም እኮ እሷን እንትን ለማለት አይደለም። ማለት አልገባኝም። ምን አይነት ሁኔታ ነው? ምን አይነት አካሄድ ነው? እንዴት ነው ይሄንን ማሰብ የሚከብዳቸው? እንዴት ለአንድ ማለት በአንድ ትዳር ውስጥ ይህ ሁሉ ጣልቃ ገብነት አያስፈልግም። ከእሷ ጋር ደግሞ ተነጋግረናል። አንተ እናትን አስወጣ፣ እኔ ቤተሰቦችን አርቃለሁ። ይሄን በውስጥ አውርተነዋል። ለዛ ነው ስትመጣ ውጪ በቃ ሂጂ በቃ ዳይ እኔ አልፈልግሽም ያልኳት። ምክንያቱም ነገ ላይ የኔም የእሷም ህይወት እንዲበላሽ አልፈልግም። ነገ ልጅ ከመጣ በኋላ ከኔ ጋር እንድትራራቅ ከኔ ጋር እንድትጣላ የማይሆን ነገሮች እንዲፈጠሩ አልፈልግም። ስለማልፈልግ ማድረግ ያለብኝን ነገር አደርጋለሁ።
እንጂ እናቴን ሳልወዳት ቀርቻለሁ። ለእናቴ ስል ብዙ ነገር ስል ታውቃላችሁ። ይሄንን አይነት ውሳኔ ወሰንኩት። እናቴ ላይ እንደዚህ አፌን እንድከፍት ያደረገኝ ትዳሬ ይበልጥብኛል ብዬ ሚስቴ ትበልጥብኛለች ብዬ ነው። ይሄንን መርዳት እንዴት ያቅታችኋል? እኔ ለእናቴ እንደዚህ አይነት ሪያክሽን ሳሳይ ይሄ ሰውዬ ነገ ለእኛም አይመለስም አይሉም? እፍረት የሚባል ነገር የለም። ለምን እየመጡ ህይወቴን ይበጠብጣሉ? ለምን እየመጡ መኖር የምፈልጋትን ህይወት ደስተኛ ሆኜ መኖር የምፈልገውን መቀጠል የምፈልገውን ያንን ላይፌን ለምን ያበላሹብኛል? ምንድነው ችግራቸው እንዴ? ሁሉ ነገር ገደብ አለው። በቃ እኔ ደግሞ ሰልችቶኛል። በቃ እኔ ከልጄ ከሚስቴ ጋር በሰላም መኖር ነው የምፈልገው። አጉል ተቆርቋሪ አይምሰሉ። በቃ አልፈልግም እንደዚህ አይነት አጉል ተቆርቋሪ ምናምን ገለመሌ እንደዚህ የሚባል ነገር አልፈልግም ነው። በቃ ታማለች ሚሉ ከሆነ ወደ ሕክምና መውሰድ ከልክያለሁ። አብሮ መውሰድ እየተቻለ ከኔ ጋር መውሰድ እየተቻለ ስንት ነገር አለ እንዴ! ለምንድን ነው ግዴታ ነገሮችን ወደማይሆን ነገር ውስጥ የምንገባው? ለምን እኔ ስጨነቃለሁ? ለምን ሚስቴ ትንከራተታለች በዚህ ሰዓት? እንዴ መውለጃዋ ደርሷል። ሰው ይረሳል እንዴ? ነፍሰ ጡር ናት። ሰው ይሄንን እንዴት ማገናዘብ ይከብደዋል? ሰው እንዴት ነው እንዴ? ለምን ያንከራቷታል? ቆይ አታሳዝናቸውም? እኔ ሚስቴን እፈልጋታለሁ። ስለምወዳት ስለማፈቅራት እፈልጋታለሁ። ከእሷ ውጪ ማሰብም አልችልም። በቃ አይምሮዬ ስለ ኑሮዬ ስለምንም ነገር ማሰብ አልችልም። አንድና አንድ ማስበው ስለ ሚስቴና ስለ ሚስቴ ነው። እነሱ ወደ ቤት ይዘዋት ሊሄዱ ይችላሉ። አሁን እንደ ከዚህ ቀደሙ ሄጄ አማንዬ ምናምን ልለው አይደለም። ማነክ ካለብኝ አንቀዋለሁ፣ መግደል ካለብኝ እገለዋለሁ። መሞት ያለበት ሰው ይሞታል። ከዚህ በኋላ ትዕግስት ያልቋል። መታሰር ከሆነ ታስሬ አይቼዋለሁ። መሆን ያለብኝን ነገር በሙሉ ሆኜ አይቼዋለሁ። አሁን ግን እኔ ማድረግ ያለብኝን አደርጋለሁ። እዚህ ጋር የሰው ነፍስ ይጠፋል እንጂ እኔ አላዛር ከዛ ቤት ነቅዬ ያመጣታለሁ። መታገል አልፈልግም። የሰው ልጅ ተስፋ ከቆረጠ ተስፋ ቆረጠ ነው። ተስፋ የቆረጠውን ሰው እንኳን በጥይት በመትረየስ አትመልሰውም። አሁን ምን ላደርግ እንደወሰንኩኝ እኔ አውቃለሁ። እናንተ ግን እንድታውቁት የምፈልገው ነገር ይሄንን ነገር የማደርገው ህይወቴን ለማስመለስ ስል ነው። በቃ ከዚህ በላይ ትዕግስቴ አልቋል። በቃ ክብር የለህም? አዎ ክብር የለኝም። ትዳሬን የሚያፈርስብኝን ሰው አላከብርም። ክብር የሚጀምረው ከራስ ነው አይደለ? ህይወቴን እየበጠበጡ ትዳሬን እያበላሹ ነገሮቼን እያደፈረሱ እኔ መታገስ አዎ አልችልም። አላከብራቸውም። ማን ነው ክብር? ክብር ብጣሽ ጨርቅ ነው ሰው ላይ የሚለም እንደ ልብስ ያለ። አልሰማቸውም። ክብር ገለመሌ እንድትሉኝ አልፈልግም። በቃ ባለጌ ነህ? እሰይ አዎ ባለጌ ነኝ። ህይወቴ ተበላሽቶ ትዳሬን አጥቼ ተሰቃይቼ ብጎዳ ማንም ሰው ቼክ አያደርገኝም። ማንም ባለጌ ነህ? አዎ። ከዚህ በኋላ ግን እኔ ወንዶኜ ሚስቴን መልሳታለሁ። ለማየት ያብቃችሁ። አሁን ወደ ናማን ቤት ቀጥታ ወደ እነሱ ጋር ነው የምንሄደው። ለሚፈጠረው ነገር አያገባኝም። እናንተም ይሄንን ነገር መመልከት ብቻ ሀሳብ እንድሰጡኝም አልፈልግም። በእኔ የኔን ጉዳት የኔን ቁስል አንድ ሰው የተረዳኝ የለም። አንድ ሰው 9 ወር ሙሉ ሚስቴን ፍለጋ፣ 9 ወር ሙሉ ፍቅር ፍለጋ፣ 9 ወር ሙሉ ደስታ ፍለጋ የሚለፋውን አላዛር ማንም አላየው። የሚረዳው የለም።
አንድ አምላክ ይረዳኛል፣ ሰው ባይረዳኝም ማድረግ ያለብኝን ነገር አደርገዋለሁ። ስለዚህ አብረኸኝ ሂድ። ያው ምንም ነገር ቢፈጠር ለእኔ አስበክ ይሄን ቪዲዮ እንዳታቋርጠው እሺ? እየሰማኸኝ ነው? አገኘሃት ማለት ነው? ዞር አጣኋት እኮ ነው ሂጂ። ለምን ነው የምትፈልጊያት? ለምን አልፈልጋትም እንዴ? ማለት የወሰዳትን ሰዎች እያወቅሽ ለምን ነው የምትፈልጊያት? እኮ እዛም የለችም አጣኋት። የት ነው ያጣሻት? የት? እና አማን ቤት አይደለ ሄደሽ? ኧረ እባክሽ እውነት እኔ ሂጅ እፈልጋታለሁ አልኩሽ። እዛ ሂጅ አጣኋት ትላለች እንዴ? ቆይ አሁን አንተ ምንድን ነው እንደሚያደርግህ እንዴ? ምን እየከለከልሽ እኔ እንዳላገኛት እንዳታገኛት ትዳሬ እንዳይስተካከል ህይወቴን እንዳልኖር ነው መከለከኝ አይደል? ኢየሱስ አንተ ተረጋጋ። እኔ የት ዞሬ ነው የመጣሁት? ሄደህ ትጣላለህ ብዬ ነው። ኧረ እባክሽ እውነት ቆሽ ሄደህ እዚህ ነገር ውስጥ አያገባሽም። በቃ ቀስ በለው ሰው አያገባሽም። እንዴ ታዲያ ቀስ በለው እንዴ! ዞር በይልኝ። እሺ ቀስ ብለህ አንኳኳ ታዲያ ሰው ቤት። ኢየሱስ እንዴት ምን ነካው? ኧረ ቆይ እስኪ ልትሰብረው ነው? ይክፈቱ። ምንድን ነው መስታወቱ? ልትሰብረው ነው እንዴ? አንተ ምን ሆነሃል? ዞር በይልኝ። ምን ሆነ ነው? ምን ማለት ነው? ይታለች ይታለች ባለቤቴ። ምን እየሆንክ ነው? ምን ማለት ነው? እናንተ ናችሁ ከቤት ይዛችኋት የወጣችሁት። ላውራችሁ ብላ ወጣች። ወዴት ነው የወሰዳችኋት? ስርዓት ያዝ ሰውዬ። ምንም ስርዓት አልይዝም። ይኸውልህ ተረጋግተህ አናግራቸው። አንተ ለምን እንደዚህ ትሆናለህ? አይታችኋታል። አንተን ላውራ ብላ ነው ወንድሞቼን ላውራ ብላ ነው የወጣችሁ አይደል? አንተን ለማውራት ነው የወጣው። የኔ ያረካት ዘማለህ እዛው ደረጃ ላይ አወራናት። እኛ ራይድ ይዘን መጣን። የማውቀው ነገር የለም። ምን ማለት ነው? የማውቀው ነገር የለም። አሃ ደበቃችኋታ። አሃ ለምን ነው አንቺ ወሰቻት? እኛ ጋር አልመጣችም ማለት አልመጣችም። ዞር በይልኝ። እሺ ዞር በል። አንተ ስርዓት ያዝ። ዞር በይልኝ። ምን ዞር በሉልኝ። እኔና እንዳለ እኮ ነው የምልህ። አንተ ስርዓት የለህም እንዴ? ምን ሆኗል ይሄ ሰው? ዞር በይልኝ። የት ነው ያረጋችኋት? የት ነው ያረጋችኋት? የት ነው ያረጋችኋት? የት ነው ያረጋችኋት? እብደትህን ሂደህ ታከም። እኔ ቤት እየመጣ እንድትደነፋ አልፈቅድልህም። እደነፋለሁ። ኧረ አላዛር በእናትህ የሰው ምንም አታመጣም። ይኸው ፈለግ። የት ነው ያደረካት? እኔ የማውቀው ነገር የለም። ልውሰድሽ ብለን የመጣኸው እኔ ነኝ ልውሰድሽ አልኳት። አዎ እኔ ነኝ ማለችኝ እኮ አላቃችሁ ማለች። እናንተን ነው አልፈልግም። አትፈልገንም። ስለናት መጣን። በቃ አንተን ሚስት ከቤቴ ጎትተሽ ሁለተኛ ጊዜ የኔ ትዳርማ አታፈርሷትም። የፈለከውን አድርግ። እዚህ የምታገኘው አንድም ብዙ የለም። ስጠኝ ባለቤቴን። አንተን ነው ያወራለች። እዛው ቤት አስቀምጠን የመጣኸው አይደል? አይኔን ግንባር ያርገው ትሉኛላችሁ እናንተ። የታለች? ይሄን ፈለካት እኮ የታለች? አውጣትና ውሰዳታ። የኔ ያረጋችኋት ነው ጥያቄ። የኔ ወሰድሻት። ስሚኝ፣ ሚስቴ ልትወልድ ነው። በዚህ በርካር ለምታናግረን እንደፈለኩ አናግርሻለሁ። አልይዝም። ምን እንደምታደርጉኝ ያለው ዛሬ ምን አምጣ ሽጉጥን ና። አንተ ስርዓት ያዝ። አልሰማህም ዛሬ። ሚስቴ ስጡኝ ዛሬ። ሚስቴ ካልሰጣችሁኝ ከዚህ ቤት አልወጣም። 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 ሚስቴ ስጡኝ። ሚስቴ ስጡኝ። ሚስቴ ስጡኝ። ይሄ ሰው ጤነኛ አይደለም። አስወጡልኝ። ሚስቴ ስጡኝ። ቤቱን ለቀህ ውጣ። ሚስቴ ስጡኝ ነው። እሺ ነው። የምን ሚስት ነው የምሰጥህ? ዞር በል አሁን። አንተ ጋር አንተ ነው ወሰድካት። ማሚ ልብሴ ልቀቅኝ። አላዛር እየተበላሸክ ነው። ምንም አልበላሽም። ሚስቴ ስጡኝ። ሚስቴ ስጡኝ ዛሬ። ምን ልታመጣ? ምን እንደማደርግ ነው ያውቃለሁ። ሚስቴ ስጠኝ እያልኩ ነው።
ሚስቴ እስቲ ዞር በይልኝ። አንቺ ነሽ ማሚ ዞር በይ በቃ። እኔ ነገርኩህ በቃ። ሚስቴ ስጡኝ። ምን ሆነ ነው? ምንም አልሆንኩም። ሚስቴ ልትወልድ ነው። በዚህ ሰዓት ከኔ አጠገብ መራቅ የለባትም። አልፈልግም። አትንኪኝ። አልወጣም። ዞር በይልኝ። እስቲ ተይኝ፣ አታስጨንቅኝ። ሚስቴ ስጡኝ። ሚስቴ ስጡኝ። እኔ ሚስቴን እፈልጋለሁ። እናንተ ናችሁ ወሰዳችኋት። ሚስቴ ስጡኝ። የት ነው ያደረጋችኋት? የት ነው ያደረጋችኋት? መጀመሪያ ተረጋጋ። ይሄ ልጅ ግን ጤናማ እየሆነ አይደለም። ዞር በይልኝ ካጠገቤ ስልሽ እባክሽ ስሚኝ። እኔ ሚስቴን ነው የምፈልገው። ምንም ከእናንተ ጋር ያነካካኝ ነገር የለም። ስለዚህ ሚስቴ ስጡኝ ነው በቃ። ሚስቴ ስጡኝ፣ ያለበለዚያ ይሄን ቤት አነደዋለሁ። በቃ ሚስቴ ስጡኝ። ና ልንገርህ፣ ይኸውልህ እየተጨነቅን ነው። ይኸውልህ ላበላቦንክ ና ቁጭ በል። ስለፈጠረሽ ቁጭ በል፣ ተረጋጋ። አታረጋጉኝ። እኔ የተረጋጋ ሰው ነኝ። አዎ አልወጣም። ሚስቴን ከቤቴ የመጣችሁ ወስዳችኋል። መረጃ አለኝ። ምን ማለት ነው? ጭራሽ ልመችኝ ነው እኮ። አንቺ እኔን ልመችኝ ነው? ማንሽ አንቺ እኔን ልመችኝ? ምን ማለት ነው? አንቺ እኔን ልመችኝ? ዞር በይልኝ። አንቺ አያገባሽም ሲጀምር። አንቺ እኔን ልመችኝ ነው? ዞር በይልኝ። ነይ መችኛ። ነይ። ምን ልታረጊኝ? ምን ልታረጊኝ? ምን ልታረጉኝ ነው? ምን ልታረጊኝ? ዞር በይልኝ። ምን ልታረጊኝ? ምን ልታረጊኝ? አሳየኛ። ምን ልታረጊኝ? ሚስቴ ስጠኝ አልኩህ። ሚስቴ እርጉዝ ናት። እርጉዝ ናት። ሚስቴ እርጉዝ ናት። ሚስቴ ስጪኝ። ሚስቴ ስጠኝ። ከኔ ውጭ መሆን የለባትም። ከኔ ውጭ መሆን የለባትም። እኛ ቤት አይደለችም። እንዴት ነው እናንተ ቤት ማጥቶ ነው? እንዴት እኛ ጥራት ነው የመጣ ነው። አናገረችን ተመልሳ የት ነው ወሰዳችኋት? ይኸው በቃ እንደዚህ ነው ያለው። እናት እየሰማህ አይደል? እኛ ይኸውልህ ኑ ላውራችሁ አለች። አስረዳችን፣ አልተግባባንም፣ ተለያየን። አልፈልግም በቃ ይሄው እንዴ ነው የሚባለው። አንተ ስለማንጠይቅ አልተስማማንም። ሰማለ አሰማም። የእናንተን ይቅርታ አልፈልግም። እኛ ማንልህም ቀቅላችሁ እኔ የምፈልገው ሚስቴና ሚስቴ። እንዴት አሰብከኛ ጋር ትመጣለች? አንተ ነው የወሰድካት። እናንተ ላውራ ብላ አይደል እንደ ሄደችው? አንተ እያለህ ምንድን ያለችው? ምንድን ያለችው? አልፈልጋችሁም አላለችም እኮ ለዛ ወሰድካት። ምን ታረግላለች? እንሂድ ወደ ቤት። አላዛር ልቀቅኝ። በቃ ሚሉን ሰምተሃል አይደለ? እያስገደድከኝ ነው። ውጣልኛ። ሰምተሃል አይደለ? እርምጃ እንደወስድ እያስገደድከኝ ነው። ሚስቴ እኛ አላስተኝም። የምን ሚስት ነው? እኛ ቤት የለችም። ምንም አይነት ወሬ አልፈልግም። አላዛር በእናትህ በፈጠረ እንሂድ ወደ ቤት እንሂድ። አላዛር ሚስትህ የለችም እያልንህ ነው። ከአንቺ ጋር እያወራሁ አይደለም። በቃ ሚስቴን ስጠኝ። አላስተኝም። መናገር አልችልም። ሚስቴን ትሰጠኛለህ? አትሰጠኝም? አልሰጥም። አትሰጠኝም? አንተ ሰው ልትገል ነው እንዴ? ይግደለኝ። ምን ላደርግ ነው? ዛሬ ወይኔ እሞታለሁ ወይ እሱ ይሞታል። ወይኔ እሞታለሁ ወይ እሱ ይሞታል። አልወጣትም። አልወጣም። ዞር በይ። ትንሱኛ ቤት የለችም እያልንህ እኮ ነው። አናውቅም። ምን ማለት ነው? እቤቷ መመለሷን እንጂ መጥፋቷን አናውቅም። ኧረ እባክሽ የእውነቴን ነው እያልኩ ያለሁት። ዋጋ ነው ማስከፈላችሁ። እኛ መጥፋቷን አናውቅም። ስለዚህ ማሚች ልጅ ያለች እኔ አላውቅም። በእውነት እኔ ቅድም መጥቻ አልሄድኩኝም። እናንተ አላዛር ታመናለህ። እመነን በቃ ከዚህ በኋላ ተረጋጋና እናውራታለን። ትንሱኛ ቤት የለችም እያልኩ ነው። አለች ነው የምልሽ። ትንሱኛ ጋር የለችም። በጋራ እንፈልጋት፣ ተያይዘን እንፈልጋት። ሳይሆን እየሰማኸኝ ነው? ቁም እናውራኝ በቃ። አላዛር እንዲህ በመሆን እኮ አታገኛትም። አማትዛዝልኝ እየሰማኸኝ ነው? አላዛር ትሰማኝ ከሆነ ትንሱኛ ቤት የለችም። ትንሱኛ የለችም። ምን አቀልሽልኝ? ምን አቀልሻለሁ? ምን አቀልሻለሁ ማለት ምን ማለት ነው? እኔ ጋር ነው ያለው። ምን እኛ ቤት የለችም። ልታዳምጠኝ እኮ አዳምጠኝ። ይግደለኝና ይምጣልኝ ልገላገል። ለምን ነው የሚገልህ? የልጆች አባት ነው። እሺ ለምን ነው የሚገልህ? ይግደለኝ። ሊገለኝ አለ። ለምን ነው የሚገልህ? የገባው እኮ ሊገለኝ ነው። ማስቀረት ነው ሀሳብህ? ልጆች ያለ አባት ይቆልህ? አያገባኝም። የሚያገባ ከሆነ ትንሱን ፈልጋት እያልኩህ ነው። ዞር በል። ና ልቀቀው፣ ልቀቀው። ይግደለኝ። ማን ዞር በይ። ወይኔ ዛሬ ላይ በእናትሽ እኔ ቆርጫለሁ።
እኔ ቆርጫለሁ። ምንም ይግደለኝ። በጋራ እንፈልጋታለን። አንተ አይደለም ትንሱያ ቤት የለችም እያልኩ ትንሱያ ቤት የለችም። እኔ ደግሞ ስለማቅ ራይድ ይዘን መጣን። አላየናትም። በቃ ስለማቅ ነው። በጋራ እንፈልጋታለን። በጋራ በቃ ይግደለኝ። አላማህ ምንድን ነው አልገባኝም። መሞት እሺ የሰው ሰው ላይ ሰበብ መሆን አትፈልግም። ይበናትን የምን ሰበብ ነው? በቃ አንተ ላይ ሰው ሲሆንብሃል ሰውንም ንሱ የልጆች አባት ሆነልን። ይግደለኝ። ትንሱያ ቤት የለችም እኮ እያለህ ነው። እሷን ካላስኩኝ እሞታለሁ ነው ዛሬ። እንፈልጋት። የት ነው የምፈልጊያት? ከኔ ጋር ልታስመስይ ነው? ልታስመስይ እስኪ ወደ ራስህ ተመለስ። አልመለስም። ወደ ራስህ ተመለስ። አልመለስም። እዚህ ከሆነች እኮ ተረጋግተን እናገኛታለን አይደለ? ለምንድን ነው ቆይ እንደዚህ የምትሆነው? ምንም እናገኛት። ቆይ ተረጋግተን እነሱም ቢደብቋት ሌላም ቦታም ብትሆን እናገኛታለን አይደለ? እንደዚህ በመሆን ታገኛታለን። እነሱ ወስደዋታል ነው እኮ ያው። እኛ አልወሰድናትም። አልወሰድናትም። የት ሄደሽ ታዲያ? ሄደን እንፈልጋለን። እሱ ላይም ጥያቄ ሆኖብኛል። ትንሱን አልወሰድናትም። ካመንክምን ካላመንክ የራስህ ጉዳይ። በቃ አልወሰድናትም። አብረን እንፈልጋት። አልወሰድናትም። ሳይረፍ ልክ ፈልጋት ይችል ልጅ ሳይረፍ ፈልጋት እና በጋራ እናስተካክል ብዬሽ ነበር። አንተ ግን ጥላቻ ፈራህኛ ላይ ትንሱ ልክ አይደለችም ብዬሽ ነበር። አንተ ግን ትሰደኝ ቆየ። አሁንም እቺ ልጅ ትፈለግ እንዳይቆጭህ። እኛ ጋር የለችም ትንሱ። እዚህ ጋር ግርግር መፍጠር ለአንተ አስፈላጊ አይደለም። የሰማኸኝ ነው? ግርግር ስለፈጠር ትንሱ አትገኝም። ሳይረፍ ልክ ሚስት ልትፈልጋት ይሻላል። አልፈልጋችሁም ነው ያለችን። ተከትላል ወጣ። አልፈልጋችሁም አትምጡብኝ ነው ያለችው። በቃ ባሪ እኔ ለምን አብረን እንፈልጋት? ምን አውቃለሁ? ንገረኝ። ይሄ መልስልኝ። ምን አውቃለሁ እኔ? በቃ ጥያቄ ለጧት ቤቷ ነው። እንዴት ላውቅ እችላለሁ እኔ? በቃ ሂዱ አለች። ራይዲያችን ነገር መጣ። እሷ ግን የለችም። በቃ አልደወለችም ስለማትፈልግ እኛም አልደወልንላት። በቃ ተረጋጋና ከራስ ጋር ሆነ አውራ። አላዛር ራስን ጠይቅ። ሌላው እኔ ግራ ገባኝ እኮ ምንድን ነው የተፈጠረ ያለው ነገር? እንሂድ በቃ የወሰማ አስረዳችሁ ካለና ሄደን የት እንዳለች በምን ማግኘት እንዳለብን እንፈልግ። እኔ እኮ ከቅድም ጀምሬ እየዞርኩ ነው። እዚህ መጥቼ ነው የሄድኩት። አንተ ግን ምን አላመንከኝም። አላዛር ወደ ራስ ሆነ ንቃ የት እንደምትችል ንቃ። እኛ ጠላቶች አይደለንም። ምን ፈልጋ ሰው አይደለንም። በጋራ እንፈልጋት። የሰማኸኝ ነው አይደል? ያንተ ሚስት ምን ታደርግናለች? እኛ ያንተ ይኸውልሽና ደጋግሜ ነግሬህ ነበር ከዚህ በፊት ሚስትህን ጠብቃት ብዬሽ ነበር። አንተ ግን ጠላት አደረከኝ። ሚስትህን ጠብቅ ስላልኩ ይኸውልሽና እናንተም የምታውቁት የምትሄድበት ቦታ ካለ ዘመዶች ምናምን እዛ ትሄዳለች ብላችሁ የምታስቡበት ቦታ ደውሉና ደዋውላችሁ ተያዩ። እኛም እንሂድና ወዳለችበት እንፈልጋት። ምን አይነት ነገር ውስጥ ነው የገባኸው? እነሱም በራሳቸው ፊት ይፈልጉ፣ እኛም እንፈልጋት። በኋላ ይቆጭሃል። አላዛር ወደ ራስ ተመለስ። የምታደርገው ነገር ሁሉ ለምን አትናገርም እንዴ?